ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ልዩ መረጃችን ነው። በዛሬ ልዩ መረጃችን ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዝ የህዝብ ግንኙነት ኃላፊ ከፋኖ አበበ ፈንታው ጋር አጠር ያለ ወቅታዊ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፋኖ አበበ ፈቃደኛ ሆነ ስለተገናኘን ከልብ አመሰግናለሁ። እኔም አመሰግናለሁ ማዛ። መልካም እንግዲህ ከሰሞኑን የነበራችሁባቸው ትልቅ የአዲስ የመዋቅርን የማደራጀት እና እንደዚሁም ደግሞ የአመራር ምደባ ሽግሽግ ስታካሂዱ መቆየታችሁን በይፋ እንግዲህ በተለያዩ ማህበራዊ ሚዲያዎችም በሜንስትሪም ሚዲያዎችም እየሰማን ነው። እንግዲህ እስቲ ከዛ እንነሳና ይህ ሂደቱ ምን ይመስል ነበር፣ ከወቅታዊነቱና ከአስፈላጊነቱ አኳያ ምን ይመስል ነበር የሚለውን ከሱ ብንጀምር። አመሰግናለሁ ማዛ። እንግዲህ እንዳየሽው በዚህ በህዳር 2018 ዓመተ ምህረት መጨረሻ አካባቢ ለአንድ ሳምንት ያክል ለተከታታይ ቀናቶች ማለት ነው ሚኒሊክ እዝ ዓመታዊ ድርጅታዊ ትልቅ ጉባኤ አድርገናል። በርካታ የሚባል አራተኛው በሚባል ደረጃ የኮር እና የድርጅት ጭምር በተገኘበት ውይይት አድርገን አመቱን በመገምገም ያሉ ጠንካራና ደካማ ጎኖቻችንን ለወደፊት ይወስዳሉ በማስቀመጥ በሌላ በኩል ደግሞ አስተዳደራዊ እርምጃዎችንም ጭምር በጓዳችን ማለት ነው አደባባይ ሳናወጣ እዛው በጓዳችን እንደ ህልውና ታጋይ ከህልውና ታጋይ የሚጠበቁ አስተዳደራዊ እርምጃዎችን ወስደን የድርጅታችንን አሁንም አጠናክረን የምንቀጥልበትን ሁኔታ እዙን አጠናክረን የምንቀጥልበትን ሁኔታ ችንበት መንገድ ነው ያለው። አጠቃላይ እንግዲህ ህዳር 30 2018 ዓመተ ምህረት ይፋ እንዳደረግ ነው የአመራር ሽግሽግም አድርገናል። የአመራር ሽግሽግ ሲባል ጌቱ የተሻለ የስብትን ስራ በማየት አንዱ የሚሰራውን ይዞ የሚሰራበትን መዋቅር ሌላ ደግሞ የተሻለ መዋቅር ላይ ቢቀመጥ የተሻለ ስራ መስራት የሚችል ከሆነ እሱን በማሸጋሸግ አዳዲስ ሹመቶችንም ጭምር በመስጠት ደመራ አስተዳደራዊ እርምጃዎችን ወስደን በተለይ ደግሞ አመቱ ላይ እንደምታውቂው በርካታ የሚባሉ ትላልቅ ወታደራዊ ፖለቲካዊ እና ዲፕሎማሲያዊ ድሎችን አስመዝግቧል ሚኒሊክ እዝ። ከዛ ጋር ተያይዞ በተለይ መስከረም 14 2018 ዓመተ ምህረት እስከ መስከረም 30 2018 ዓመተ ምህረት ለ16 ለ17 ቀን እስከ 18 ቀን አካባቢ እየጨረሰ በሰማዕቱ አርበኛ አደማሊ ወይም አባናደው ስም የተሰየመ ዘመቻ እስከ ዓለም አቀፉ ማህበረሰብ ጭምር ያለበትን ነባራዊ ሁኔታ ለዓለም አቀፉ ማህበረሰብም ጭምር ያስገነዘበትና ለካ አሉ አንጥተው ስራቸውን እየሰሩ ነው ያስባለ ዘመቻ ያስባሉ ድሎችን እንደተጎናጸፍን ይታወቃል። የመከላከያ እንግዲህ መከላከያ የሚባለው የብልጽግና ሰራዊት ማለት ነው። ሰሜን ምስራቅ እዝ ምናልባትም እዙንም አፍርሰነዋል ማለት ያስደፍራል። በጣም በሚያስደፍር ሁኔታ አንዳንድ ክፍለ ጦሮችንም ጭምር ከእዙ ጭምር የሰረዝንበትና በሌሎች ፖለቲካዊ ድሎችንም ዲፕሎማሲያዊ ድሎችንም እስከ ጄኔቭ ጦር ማህበር ድረስ እስከ ዩናይትድ ኔሽን የሰራነው ድል ትኩረት አግኝቶ የታየበት ሁኔታ እና አጠቃላይ ፋኖን ትግል ያበትን ደረጃ የሚያሳየንበት ሁኔታ ነው እና ከሱ እና ከሌሎች ድሎችም ጭምር በመነሳት ጠንካራና ደካማ ጎናችንን ገምግመን ከጠንካራ ጎናችን አሁንም አሻሽለን የምንሄድበትን ደካማ ጎናችንን ደግሞ በመገምገም ጥለን የምንሄድበትን እንዳይደገም የምናደርግበትን ሁኔታዎች በደንብ አድርገን ገምግመን አስቀምጠን የቀጣይ አቅጣጫዎችንም ቀጣይ ደግሞ እንደ ዘመቻ አባናደው አይነት ድሎችን ከተቻለ በሁሉም ቀጠና በአንድ መሪ ድርጅት በአንድ መሪ አመራር ካልተቻለ ደግሞ እንደ ሚኒሊክ እዝ አሁንም ሌሎችንም እንጎናጸፍበትን ሁኔታ ሊያጎናጽፉን የሚችሉ አደረጃጀቶችን ጊዜያዊና ቋሚ አደረጃጀቶችንም ጭምር በመፍጠር ውይይታችንን ያጠናቀቅንበት ሁኔታ ነው ያለው። በዚህ አመታዊ ድርጅታዊ ጉባኤያችን ለአንድ ወርና ከዛ በላይ ጊዜ በእግረኛ ሰራዊት ስብሰባው እንዳይካሄድ ብርቱ ጥረት ያደርግ ነበር አገዛዙ በመካናይዝድ
በጀትና በድሮን ጭምር የታገዘ ውጊያዎችን ከፍቶ ነበር። እነሱን በመቋም አገዛዙን በማዘናጋት በርካታ ነፃ ቀጠናዎች ስላሉን ከነዛ ነፃ ቀጠናዎቻችን መካከል አንዱን በመምረጥ ለሳምንት ጉባኤያችንን በማካሄድ በስኬት እና በሰላም ማጠናቀን ለህዝባችንና ለታጋያችን ያደረግንበት ሁኔታ ነው እና ይህን የሚመስል ነገር ነው እንግዲህ ማዚ ጉባኤያችን። በጣም አመሰግናለሁ። እንግዲህ አጠቃላይ ነገሮችን ወደፊት የምናያቸው ሆኖ ወደ ሌላ ርዕሰ ጉዳይ ልውሰድህና ሰሞኑን እንግዲህ እንደምታስተውለው ያገዛዙ ትልቅ የፕሮፓጋንዳ የሆነ ያለው የፋኖ አመራሮች እጅ እየሰጡኝ ነው የሚል በጣም ሰፊ ዘመቻዎች ይሰራሉ። የስልክ ልውጦች ሁሉ እየተቀነባበሩ እየወጡ አጀንዳ ሆነዋል። እነከሌ ሊወጡ ነው፣ እነከሌ እንደው በትልቁ የሰሩት እንደው የሰላም ስምምነት ምናምን ብለው ከሰሩት በፊትም እንግዲህ በተለያየ ቦታ ላይ የተለያዩ የፋኖ አመራሮች እጅ ስለመስጠት ውይይት ሲያደርጉ አገኘን የሚሉ የተለያዩ ቅንብሮች ይወጣሉ። እንደዚሁም ደግሞ 2-3 እያደረጉ እጅ ሰጥተውናል እያሉ የሚያወጧቸው እና እንግዲህ እንዲህ አይነት በፕሮፓጋንዳ ሂደት ይህንን መንገድ ፈጥረዋል። በሰራዊቱ ዘንድ እንዲህ አይነት ነገሮች ምን አይነት ስሜት ይፈጥራሉ የሚለው ነገር ሁልጊዜ ጥያቄ ስለሚሆንብኝ ነው። እንደገናም ደግሞ በተቃራኒው እናንተ ጋርም የምናያቸው በመደበኛ የዜና ሽፋኖች ብቻ ሽፋን ሰርተን የምናልፋቸው ብዙ እጅ የሚሰጡ ፎቶ በምን እያስደገፋችሁ የምትልኳቸው አሉ እና እንደው በጦርነት መሀል በመደበኛ ሁኔታም እየመጡ እናንተ ጋር እጅ የሚሰጡ ሳሉ የፕሮፓጋንዳውን ሂደት እንዴት ነው የምታዩት? ሁለቱን አንድ ላይ እንደው ብታየው ብዬ ነበር። አመሰግናለሁ ማዚ። እንግዲህ በጠላት በኩል ፋኖ እጅ ሰጠኝ እያለ የሚያወጣው ያለ ማጋነን ምንም ለፖለቲካ ፍጆታም ለፕሮፓጋንዳም አይደለም። በቃ በበርካታ ፋኖችን ሜዳ ላይ ያሰማራበት ነበረ ሁኔታ ነው የነበረው። በዛ ሂደት ውስጥ እንግዲህ የፋኖ ትልቁ ሀብቱ ህዝቡ ነው። ማህበራዊ መሰረቱ በቃ አጠቃላይ የአማራ ህዝብ ነው። የሁሉም ከፈጣሪ በታች የትግሉ መሰረት የትግሉ ቤዝ የአማራ ህዝብ እንደሆነ ይታወቃል። ህዝባችንን አምነን ነው ከፈጣሪ በታች ትክክል የወጣ ነው እና ከዚህ ህዝብ ለመነጠል በጣም ከፍተኛ ስራ ይሰራብን ነበር አገዛዙ። ከህዝባችን ጋር ነን ተቋቁመን የሀገራችንን በማስፋት በጣም ሪሞት የሚባሉ ኤሪያዎች ጭምር ተደራሽ በመሆን እዛን የብልጽግና እጆች እየቆረጥን ያለበት ሁኔታ ሲፈጠር እነዛ እየሸሹ ህዝብ እየሩ ኬላ እየወጠረ ንጹሐንን እያንገላታ እያገተ ገንዘብ እየተቀበለ የሚቀጥልበት ሁኔታ እየጠበበ ሲመጣ እየሸሹ ለብልጽግና እየገባ ነው። ብልጽግናም ደግሞ እየተቀበላቸው ፕሮፓጋንዳ እየሰራበት ነው። የእኛ ግን እግረኛ ሰራዊቱ ጭምር ምን እንደተፈጠረ ምን እየተካሄደ እንደሆነ ያውቀዋል። ትግላችን እየጠራ ነው። ሀቁ እየወጣልን ነው። እውነተኛ ፋኖ እየተሰባሰበ ነው። በዳዮች ትግላችንን ጥላሸት ሲቀቡ የነበሩት በሙሉ እየገቡ ነው በሚል በጣም በትልቅ ደስታ ነው እያየሁ ያለው እና እኛን ምንም ዲስተርብ የሚያደርገን ነገር የለም። አገዛዙንም የሚፈይድለት ነገር የለም። ውሸታም ነው አገዛዙ። ለውሸቱ ሊሆነው ይችላል፣ ለማጭበርበር ሊሆነው ይችላል። ከዛ የዘለለ የፋኖን ትግል የሚጎዳበት ሁኔታ የለም። እንዲያውም የሚጠቅመን ነው። ማስረሻን ጨምሮ ሌሎችም ትላልቅ አመራሮች ጭምር እየገቡ ነው። ይሄ ለፋ ስኬት ነው ለኛ። ምክንያቱም ሜዳ ላይ ሆኖ ትግላችንን አንድ መሪ ድርጅት እንዳይፈጠር ከማድረግ ጀምሮ እስከ ታችኛው እስከ ጥቃቅኖቹ ችግር ድረስ ችግር ሲፈጥሩብን የነበሩ አካላቶች ወደ ብልጽግና ከገቡ ጠላት ነው። በቃ በውስጥ ያለ ጠላት ነው አስቸግሮን የነበረው። ከፍተኛ በጀት ተመድቦ የሚሰራበት ነበረ። ይሄ እያበጠረ እየጠራ እውነተኛው ሀቀኛው ሜዳው ላይ እየቀረ ያለበት ነባራዊ ሁኔታ ነው። አይደለም ጥራት ነው የሚያስፈልገው። በትንሽ ኃይል ብልጽግናን ማፍረስ፣ መደምሰስ፣ መገርሰስ የምንችልበት ሁኔታ እንዳለ ሊታሰብበት እና ሊሰመርበት ይገባል። ከዛ በዘለለ የአገዛዙ ሰራዊት በጣም በርካታ ቁጥር ነው። እንግዲህ እንደምታውቂው አገዛዙም ተቸግሮ ያለበት ነባራዊ ሁኔታ። ድሮ ነፍስ ወከፍ ክላሽ ይበዛ ነበር። አሁን የቡድን መሳሪያዎች፣ ብሬኖች፣ ስናይፐሮች ካልተቻለ ደግሞ አንድ ሰው 2 ክላሽ እየያዘ ጭምር ፋኖን በሰፊው እየተቀላቀለ ያለበት ሁኔታ ነው ያለ። በተለይ ከመጀመሪያ ትግሉ ሲጀመር ጀምሮ የፋይናንስ አቅማችን ደካማ ስለሆነ እንጂ
ፋይናንስ ቢኖረን እዛዙን አፍርሰነው ማደር እንችላለን። የእውነት የምናገረው ማለት ነው። ምክንያቱም ህግ አለን። የመከላከያም የሌላም አድማ ብተና ሚሊሻም ሲመጣ የፋኖ ህግ አለን። በተለይ ሚኒሊክ ሌሎችም የየራሱ የሆነ ህግ አለው። እኛም ሲመጣ የሚከፈል ገንዘብ አለ። እሱ የሚከፈል ገንዘብ ካለ በአንድ ሌሊት ብዙ አፍርሶ ማደር ይችላል። በእርግጠኝነት የምነግርሽ እና አሁን እሱ አጋጣሚ ሲፈጠር ያን ሆነ ሞት ሰልችቶታል። ያለ ዓላማ መውደቅ ሰልችቶታል። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ እንደሆነ አማራው ብቻ ሳይሆን ሁሉም ገብቷቸዋል እና አጋጣሚውን እየተጠቀመ የቡድን መሳሪያ ጭምር እየያዘ ወደ ፋኖ እየተቀላቀለ ያለበት ነባራዊ ሁኔታ አለ። አሁን አገዛዙ ለምንድን ነው የምትኮበልሉት? ለምንድን ነው ወደ ፋኖ የምትሄዱ? የሄደውም ሊመጣ ነው መከላከያው፣ ፋኖም ጭምር ወደኛ ሊመጣ ነው። ይኸው ትላልቆቹ አመራሮች ተደራደሩ ጭምር እያሉ የመከላከያ ጄኔራሎች ሳይቀሩ ፕሮፓጋንዳ እየሰሩ ያሉበት ነባራዊ ሁኔታ ነው ያለው። በዚህ ደረጃ ተሸንፏል። ሁለቱንም ነጥብ አያይዘሽ የምታየው ከኛ እየሄደ ያለው አጥፊው ነው። ከነሱ እየመጣ ያለው ደግሞ እየፈረሰ መዋቅራቸው እየፈረሰ በሰው ኃይል እየተዳከሙ በጦር መሳሪያ እየተዳከሙ ምናልባት በጦር መሳሪያ ቢመጣበት መሳሪያ ሊገዛ ይችላል። መዋቅሩ እየፈረሰ ነው። እንደገና ፋኖ እየታጠቀ ነው። አቅሙን እያጎለበተ ነው እና በዚህ ደረጃ ነው ያለው። እየፈረሰ ያለበት ነባራዊ ሁኔታ ነው ያለው። በቡድን ነው እየመጣ ያለው። እኛም ደግሞ ተደጋጋሚ ጥሪ አድርገናል። ከተቻለ ጦር መሳሪያቸውን እየያዙ ካልተቻለ ግን ደግሞ ከፍተኛ የሚባል ጥበቃ አለ። መሳሪያቸውም ይጠረነፋል። ያለ መሳሪያ መምጣት እንደሚችሉ ጥሪ አድርገናል። ግን እስካሁን አብዛኛው እየያዘ ነው እየመጣ ያለው። ከምንም በላይ አመራሮች ሬዲዮ ጭምር እየያዙ የቡድን መሳሪያ እየያዙ ነው የሚመጣው። አንድ አመራር ሲመጣ እዛ መዋቅር አፍርሶ ነው የሚመጣው። የቡድን መሳሪያ ሲመጣም እንደዚሁ የተኩስ አቅማቸውን እያሳሳ አደረጃጀታቸውንም እያበላሽባቸው ነው እና የሚመጣው። ስርዓቱ በዚህ ደረጃ ስለፈረሰ ከእቅድ ውጭ ፈርሶ ከሚያልቅ እንዋጋ በሚልም እየተዋጋ በውጊያም እየተመታ ያለበት እየፈረሰ ያለበት ነባራዊ ሁኔታ ነው እና ያለው። አያይዤ መልሼው ከሆነ መዓዛ ይህንን ነው የሚመስለው። ለአነሳሽ ጊዜ በጣም አመሰግናለሁ። ከዚሁ ጋር አያይዤ የማነሳው እንደው ተፈረመ ከተባለው ስምምነት በኋላ እንደው ስላላገኘው በእርግጥ ፈረሙ የሰላም ስምምነትን ተፈራርመናል ብሎ ካረጋ ከበደ ጋር ያስጨባበጣቸው ወይም ያስተቃቀፈው ሰው ከሌላኛው ድርጅት ቢሆንም አሁንም እንደገና ከዛ ቀጥለውም በትላንትናው ዕለትም ሌሎች የአፋሕድ አመራሮች እንደዚሁ የሰላም ስምምነቱን ተቀብለን ገብተናል ሲሉ መግለጫ ሰጥተዋል። ኦፍኮርስ ከሌላ ድርጅት ቢሆንም የተደረገው ግን በትግሉ ስም ነው። የተደረገው ሰላም ስምምነትም እየተነገረም ያለው በአማራ ህዝብ ስም ነው። ለአማራ ህዝብ ሰላም፣ ለአማራ ህዝብ ደህንነት ሲባል እንግዲህ የአማራን ህዝብ ጥቅም ለማስከበር ሲባል ጭምር እንደሆነ ካረጋ ከበደ ጋር ስምምነት የተደረገው የሚገልጽ ስለሆነ በዚህ ጉዳይ ላይ አስተያየት መስጠት ተገቢ ነው ብዬ ስለማምን ነው። በተጨማሪም ኢጋድንና አፍሪካ ህብረትን እንደ ታዛቢ ወይም ደግሞ እንደ ዓለም አቀፍ ተቋም እንግዲህ አብረው ያሉበት ነው የሚል ነገር ታይቷል እና ከዚህ አኳያ ይሄንን ነገር ስታይ ምን እንደተሰማህና እንዴት እንዳየኸው ብትነግረን። አመሰግናለሁ መዓዛ። ጥሩ ጥያቄ ነው። በአጭሩ እነዚህ ግለሰቦችና ብልጽግና ድርድር ያደረጉት የተፈራረሙት 2017 ዓ.ም ወራቱን ባላስታውሰውም ቤተ አማራ ዳውንት ውስጥ ነበር የተደራደሩት ታስታውሻለሽ። እና እሱ ድርድር ሜዳው ላይ እንደ ፋኖ እየተንቀሳቀሱ እርስ በርስ እየተነጋገሩ ነው። የወጣም የድምፅ ማስረጃም እንዳለ ታውቂያለሽ። እና የክልሉ ምክትል ሊቀመንበር ዶክተር አብዱ ሁሴን እና አንድ መስፍን ከፈለኝ የሚባል የብልጽግና ደህንነት መዋቅር ውስጥ የሚሰራ ሰው፣ በነገራችን ላይ እሱ የደህንነት ሰው ሌሎች የደህንነት ሰዎችንም ጭምር አሰማርቶ ፋኖ ቤት ውስጥ እያሰለለ ፋኖን በየጊዜው እየሰለሉ ለብልጽግና እንዲያደርሱ ያደረጋቸው በርካታ መዋቅሮችም ነበሩት። እሱን መዋቅሩንም ጭምር እየያዘ ነው ወደ ብልጽግና። እነዚህ አካላቶች ዛሬ አይደለም ከብልጽግና ጋር የተፈራረሙት። ልዩነቱ የዳውንቱ ስምምነት እንደ ፋኖ ሆነው እየተንቀሳቀሱ መዋቅር ያላቸው ሰራዊት ያላቸው መስለው ነበር የተደራደሩት። ዛሬ ደግሞ እንደነገርኩሽ ምህዳሩ ጠበበባቸው። በፋኖ ቁጥጥር ስር ሊውሉ የሚችሉበት ሁኔታ እየተፈጠረ መጣ። በስራቸው ያለው ሰራዊት እርስ በርሱ እስከ መመታታት ደረሰ። በርካታ ንጹህ ሰራዊት አማራ ብለው የወጡ አማራ ልጆች በእነዚህ አመራሮች እየተመቱ እየተበሉ እውነታው እየታወቀባቸው ሲመጣ
ምህዳሩ ሲጠብ የአፋብ በተለይ ደግሞ አደረጃጀቱን እያሰፋ እያጠናከረ በጣም ሩቅ የሚባሉ ቀጠናዎች ጭምር ተደራሽ ስንሆን ያላቸው አማራጭ በፋኖ እጅ ከሚገቡ ሸሽተው ወደ ብልጽግና መግባት ነው ያላቸው አማራጭ እና በዛ ምክንያት ነው ወደዛ የገቡት እና አገዛዙ ስለተሸነፈ አማራጭ ስለሌለው በተግባር የሚሰራው ስራ ስለሌለ ድሮንም ተጠቀመ፣ መካናይዝድም ተጠቀመ፣ ጄት ተጠቀመ። በመካናይዝድም ደረጃ ስትሄጂ በጣም የረቀቁ ዘመናዊ የሚባሉ ቻይና ሰራሽ መድፎችን ጭምር ከቦታ ቦታ በፍጥነት መንቀሳቀሱ የሚችሉ መድፎችን ጭምር ተጠቅሟል። አሁንም እየተጠቀመ ነው። ምንም ያመጣው ለውጥ የለም። ጀትም ድሮንም እየተጠቀመ ነው። ንጹሐንን እየጨፈጨፈ ውጤቱ ላይ ግን ያመጣው ለውጥ የለም። ከዚህ ይልቅ ፕሮፓጋንዳ ጦር ከፈታው ወሬ የፈታው በሚለው ከታንክ ይልቅ ባንካችን ስራ እየሰራልን ነው እንዳሉት ገንዘብ ተጠቅመው ብዙ ነገር እየሰሩ ነው። ገንዘብ ደግሞ ብዙ እንደሚሰራ ይታወቃል። ስምምነት ያደረጉት የተሻለ የሚባል ሰራዊት አለው መዋቅር አለው ብለው ከሚያስቡት ኃይል ጋር ዳውንት ነበር ባለፈው 2017 ዓ.ም ቤተ አማራ ላይ ማለት ነው። አሁን ደግሞ እንዳልኩሽ ልዩነቱ ያንን እውነት ሰራዊቱ እያወቀው እየተመናመኑት ሲመጡ እየጠበበባቸው ሲመጣ ሩጠው የገቡበት ነባራዊ ሁኔታ ነው ያለው። ማስረሻ እኮ በፋኖ ሊያዝ እንደሆነ ሲያቅ ነው እንደምታውቂው የራሱ ድርጅትም መግለጫ ማውጥቶበታል። በእጅ እንደሆነ ስላወቀ ነው ሸሽቶ ወደ ብልጽግና የገባውና ይህን ግለሰብ አግኝቶ በዚህ ደረጃ ማጮሁ በምን ያክል ደረጃ እንደተሸነፈ እንደተጨነቀ አገዛዙን ማሳያ ነው። ሌላው ነገር ከዚህ ጋር ተያይዞ ኢጋድና የአፍሪካ ህብረት የሚባሉትኝ ተቋም ብሎ ለመጥራት ይከብደኛል። ሌላ መጠሪያ ካላቸው እነዚህ ተቋማቶች የግፈኛ መሳሪያ እንደሆኑ የአምባገነኖች የጸረ ህዝቦች መሳሪያ እንደሆኑ ያየንበት ነው። ከዛ በዘለለ ሊሰመርበት የሚገባው ደግሞ አፍሪካውያን ተቋም እንደሌለን ተቋም አልባ እንደሆንም ጭምር የታየበት ነው። አንድ ግለሰብ ማስረሻ የሚባል ግለሰብ ከብልጽግና ጋር ስለተነጋገረ ፋኖ ተደራደረ ብለው እውቅና መስጠት በዓለም አቀፉ ማህበረሰብ ዘንድ እጅግ ያሳፍራል እና ስብስቡ የግፈኞች ስብስብ ነው ይታወቃል። የአፍሪካ ህብረትም ይሁን ኢጋድም ይሁን ከየሀገራቶቹ አምባገነኖች ግፈኞች እንደሆኑ ይታወቃሉ። በጥቅሉ ያየሁት ግን ከተቋማቶቹ ጋር ተያይዞ አፍሪካውያኖች ተቋም እንደሌለን አይቼበታል። ኢትዮጵያውያኖች ብቻ አይደለም አጠቃላይ እንደ አፍሪካ በዚህ የተበደልን እንደሆንን ወደፊት ትልቅ ስራ እንደሚጠብቀን ያየሁበት ሁኔታ ነው የተፈጠረውና አጠቃላይ ግን አገዛዙ በጣም የተጨነቀበት በጣም የተቸገረበት ፋኖ መስራት ያለበትን የቤት ስራ ስላልሰራ እንጂ ገፍትረን የምንጥለው ስርዓት እንደሆነ የታየበት ነባራዊ ሁኔታ ነው የተፈጠረው። ፋኖ የቤት ስራውን ሲሰራ ምንም አይደለም የሚቀረው፣ መሪ መፍጠር አለበት። ማነህ ስንባል እከሌ የሚባል ድርጅት መጥራት አለብን። መሪው ማነው ሲባል እከሌ አባባሉ የሚባል መሪ መጥራት መቻል አለብን። ይሄን ማድረግ አለብን። የ60 ሚሊዮን የ70 ሚሊዮን ህዝብ ተወካይ በአንድ ጊዜ ወደ አንድነት ሊመጣ አይችልም። ሁሉንም አንድ ማድረግ አይቻልም፣ ይከብዳል። በቃ ሰው ነን፣ የሰው ስብስብ ነን። እሱን ከግምት ውስጥ በማስገባት ያለውን ኃይል ይዞ መሪ ድርጅትና አመራር ፈጥሮ ይህንን ስርዓት መገርሰስ 4 ኪሎ ቤተ መንግስት መግባት ህዝብ በልኩ የፖለቲካ ስልጣንና ኢኮኖሚ ባለቤት ሆኖ እጣ ፈንታውን በራሱ መወሰን የሚችል ሁኔታ መፍጠር መቻል አለበት ብዬ አስባለሁ እና ይህንን ማድረግ ስላልቻለን እንጂ አገዛዙ በዚህ ደረጃ ግለሰብን እንደ ድርጅት እንደ ተቋም አድርጎ ግፈኛ ተቋማቶችን ጠርቶ ራሱን እያታለለ ራሱን እያጭበረበረ ያለበት ሁኔታ ነው ያለው። የሆነ ሆኖ አጀንዳነቱም ኤክስ አድርጓል። በቃ አጀንዳ መሆኑን አልቋበታል እና እንደው በአጠቃላይ ያለው ነገር ይህንን ነው የሚመስለው ማለት ነው። በጣም አመሰግናለሁ። እንዳልከው እንግዲህ ብዙ ነገሮች እየጠሩ የሚመጡበትን እድል መፍጠሩ ብዙዎች የሚሰጡትም አስተያየት ነው። እንግዲህ በውስጥ ሆኖ ከሚያሰቃያችሁ እንደዚህ በአደባባይ ሲገለጥ መታየቱ የብዙዎችን አስተያየት ነው የምጋራው። እኔም እንደው በመጨረሻ ላነሳው የምፈልገው ጥያቄ አንተም ዳስኸው አልፈሃልና ብዙ አይምሯቸውን እንግዲህ ልባቸውም አይምሯቸውም ከአማራ ትግል ጋር ያሉ ሰዎች ጥያቄ የሆነው ቀጣይ የፋኖ የአንድነትና የአንድነት ሂደቶችን በተመለከተ ምን እድገቶች አሳይቷል? አሁንስ በዛ ሂደት ላይ ምን እየተሰሩ ነው? የተለወጡ ነገሮች አሉ ወይ? እንዲህ አይነት የተፈጠሩ መካካዶችስ ጥላ እንዳይሆኑባችሁ ምን አይነት ጥንቃቄ ታደርጋላችሁ ወይስ አድርጋችኋል የሚለውን ነገር ብናይ።
አመሰግናለሁ መዓዛ። እንግዲህ ቅድም አንስቼዋለሁኝ። እንግዲህ የ70 ሚሊዮን 60 ሚሊዮን ህዝብ በአንድ ጊዜ መሪ ድርጅት ፈጥሮ ሁሉንም አንድ አድርጎ ይሄዳል ብሎ ማሰብ ሞኝነት ነው። ካለው ነባራዊ ሁኔታ ጋር ተያይዞ የመንግስት ስልጣን በእጁ የያዘ፣ የፖለቲካ ስልጣን በእጁ የያዘ፣ ደህንነቱን በእጁ የያዘ፣ ገንዘቡን በእጁ የያዘ ግፈኛ ስርዓት ጋር እየታገልን ሁሉንም ህዝባችንን አሰባስበን አንድ እናደርጋለን፣ ሁሉንም ታጋይ አንድ ሰብስበን እናመጣለን ማለት ከባድ ነው። ለአማራ ግን ቅድም ነበር። ግን ከጠላታችን ከጊዜው አንጻር ይህንን ከግምት ውስጥ ማስገባት በጣም ወሳኝና አስፈላጊ ነው። ከዛ ውጭ ግን ባጭሩ የምነግርሽ ነገር ምንድነው፣ ህዝቡን ማወቅ ያለበት ብዙ ነገር ድፍርስርስ እያለ ነው። ስንክሳሮች በዝተዋል። እንደሚጠራና አንድ ትልቅ መሪ ድርጅት ህዝባችን ታጋዩን ሳይሆን የአማራን ህዝብ እንደ ህዝብ በየትኛውም ዓለም ያለውን አሰባስቦ ማታገል የሚችል ዶግማ የሆነ ድርጅት ይዘን እንመጣለን ብዬ አስብ። በዛ ሂደት ግን በእርግጠኝነት መናገር የምችለው ያለንን ነገር የምንወስድ አይደለም። በዚህ ህዝባችን ሊያምነን ይገባል፣ መጠራጠር የለበትም። ጩልሌዎች ይህንን ሂደት የሚጠሩበት ላልተፈለገ ዓላማ የሚያውሉበት ሁኔታ አይፈጠርም፣ እርግጠኛ ነኝ። ከዛ አንጻር ብዙ ስራዎች እየተሰሩ እንደሆነ አውቃለሁ። የሆነ ሆኖ ፈጣሪ ይጨመርበት። እንዲህ ነው እንዲያ ነው ብንለው ያልተጨበጠ ነገር ይዞ ማውራቱ ተገቢነት የለውም። እንዳልኩሽ ሊሰመርበት የሚገባው ብዙ ምስቅልቅል ያሉ ሁኔታዎች አሉ። ስንክሳሩ የበዛበት ሁኔታ አለና እሱን ተቋቁመን ግን አንድ ትልቅ ድርጅት እና አንድ ትልቅ መሪ ያለው የአማራን ህዝብ እንደ ህዝብ ማታገል የሚችል ድርጅት ይዞ መምጣት አስፈላጊ እንደሆነ አምናለሁ። ካለው ነባራዊ ሁኔታ ምስቅልቅሉ በጣም ግፎቹ በዝተዋል። እውነቴን ነው። ሊነጋ ሲል ይጨልማል ካልሆነ በስተቀር በየቤቱ በየጓዳው በየቀጠናው እየተፈጠሩ ያሉ ግፎች ሚዲያ ላይ በአደባባይ የምትናገሪያቸው አይደሉም እና ስነልቦናውም የለንም። እሱን ማውራትም መናገርም ለእኔ እንደ ሽንፈት ነው እና በዚህ ህዝቡ ሊረዳን ይገባል፣ ታጋዩ ሊረዳን ይገባል። ከምንናገረው በመነሳት ይህንን ግፍ ማስቆም የምንችለው ሁሉንም ነገር ቅድሚያ ህዝብ ስንሰጥ ነው እና ያን ሰጥተን የሚያስፈልገውን ነገር ሁሉ ይዘን ከመጣን ድላችን በቅርብ የሆነ ብዬ አስባለሁኝ። በዛ ሂደት ውስጥ ሁላችንም የበኩላችንን አስተዋጽኦ እናበረክታለን። ሊሰመርበት የሚገባው ነገር ግን የትግል መስመራችን የአማራ ብሔርተኝነት ነው። አማራ ተብለን እየተገደልን ነው። የሀገሪቱ አካባቢዎች ላይ ኦሮሚያ ላይ ለምሳሌ አማራ ህዝብ ቆጠራ ሲደርስ የሚቆጠረው እንደ ኦሮሞ፣ የሚገደለው እንደ አማራ ነው። የዚህ ህዝብ ባለቤት የዚህን ህዝብ ትግል ይዘን ምንም ነገር ሊበግረን አይገባም። ህዝባችንን አደጋ ላይ ነው ያለው፣ መከራው ላይ ነው ያለው። ከዚህ የበለጠ ወደፊት ሊመጣ የሚችል ነገር አይኖርም። ከፈጽሞ ጥፋትም ለመታደግ ወቅቱ ዓለም አቀፉ ማህበረሰብ ጭምር ዓለም አቀፉ ሁኔታም ጭምር የሚጋብዘው አንድ መሆን፣ ሁሉንም ካልተቻለ አብዛኛውን ከዓለም 50% ይዞ ቢሆን እውነተኛ ሀቀኛ መሪ ድርጅት ይዞ እርሾ ሆኖ መጀመር፣ ከዛ ቀጥሎ ደግሞ ሀቀኞችም ህዝባችንም የተሰባሰበበት ወደ ትልቅ ደረጃ መድረስ ይቻላል እና በአንዴ ወደ 100% ወደ 80-90 እንጠጋ ማለቱ ጥፋት እንጂ ልማት ይዞ ስለማይመጣ ያለውን ሀቀኛ እውነተኛ የህዝብ ትግል ይዞ መራመድ የሚችለውን ኃይል ይዞ መሪ ድርጅት ፈጥሮ ትግል ወደፊት መውሰድ ያስፈልጋል ብዬ አምናለሁ። በዛ ሂደት ውስጥ ብዙ ስራዎች እየተሰሩ ነው። ይሄ ነው ያን ነው የምንለው ነገር ግን አይኖርም እና እንግዲህ ከፈጣሪ ጋር ወደፊት የሚፈጠረው እናያለን። መዓዛ አመሰግናለሁ እንግዲህ ስለጋበዝሽኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ጥያቄዎችን ጨርሻለሁ። አድማጭ ተመልካቾቻችን ለዛሬ የነበረን ልዩ መረጃችን ይህን ይመስል ነበር። በሌላ ጊዜ በተመሳሳይ ርዕሰ ጉዳይ እንመለሳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። አመሰግናለሁ ማለት ነው።